በነገራችሁ ላይ ከባለ ትዳር ፍቅር የሚይዛችሁ ሰዎች ጋኔል ነው የሚጋልባችሁ። እግዚአብሔር ምስክሬ እንጂ ለቤቱ ለኑሮ ጥሩ ያልሆነ ሰውዬ ምኑን አይተሽ ወደድሽው? የትኛው ታማኝነቱን፣ የትኛው ጥሩነቱን፣ የትኛው መልካምነቱን አይተሽ ነው ወደድሽው? ከባድ ብልግና ነውር ተቆንጥጦ አለማደግ ነው ይሄ። ምንም ሌላ አይነት ኤክስፕላኔሽን የለውም። እኔ እኮ ሳላስበው መጀመሪያ ማሰበት ሺህ ሰው አትጠጊውም ነበር። ሀቅ ይወጣልሽ አቦ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሁሌም ከጎን ሆናችሁ የምታበረታቱኝ ፈጣሪ ሙሉ ጤናችሁን ይስጣችሁ። የሰራችሁት ይባረክላችሁ፣ የተረገጣችሁት እርጥብ ይሆንላችሁ። እና ውድ ቤተሰቦቼ ይችልሽ ንግግሯ አንጀት ነው የሚያርሰው። አንጀት እንደው ጠብ የሚል ነገር የለውም። ብዙውን ጊዜ ደግሞ ለወስላታ ሴቶች ነው መልእክት የምታስተላልፈው። ሴቶች በራሳቸው ኮንፊደንስ እንዲኖራቸው ከወንድ ላይ እንዳይለጠፉ ነው የምታስተምረው ማለት ነው። የምትናገራቸው ንግግሮች ዋው ያበደ ነው። እንኳን ሴቶች ወንዶች ራሱ በጣም ነው የምትመቻቸው ማለት ነው። እና አሁን ይህን መልእክት ያስተላለፈችው ልክ እንደ ሄርሜላ አይነቶች ነው ማለት ነው። ለልጁ እናት ያልሆነ ለገዛ ላብራኩ ክፋይ ለልጁ ያልሆነ ለኔ ይሆናል ብላ መለጣጠፏ ለኔ ይሆናል ብላ ደግሞ አሁን ኦኬ አረገዝኩኝ አለች። አብርሽም ከየት ነው ወዴት ነው እንዴት ነው ሳይል በደፈናው ጥያቄ ሳይጠይቅ ተቀብሏታል። መጨረሻ ላይ ያው ይሆን ነገር መምጣቷ አይቀርም፣ ግልጽ ነው፣ የታወቀ ነው። እቺን ቃሌ እንዳትረሷት። ግን ደግሞ ለዛችኛዋ ሳይሆን ለኔ ይሆናል ብላ እንደዚህ ተለጣጥፋ ማለት ነው። እንደዚህ አይነት ሴቶች የሚገባቸው መቼ ነው? በእነሱ ህይወት ሲደርስ፣ እነሱ ልክ ሲገቡ የዛኔ በህይወታቸው ላይ ተመሳሳይ ነገር ሲገጥማቸው የዛኔ መንቃት ይጀምራሉ። ለካ እሷ ያሳለፈችው ነገር እንደዚህ ነው፣ ለካ እንደዚህ ስትለኝ የነበረው ነገር ለዛ ነው ብላ ማስታወስ ትጀምራለሽ፣ መጸጸት ትጀምራለሽ። ከረፈደ ወዲያ ግን ትርጉም የለውም። ገባችሁ? ተበድዬ ነው እንደዚህ አድርሳብኝ ነው ብሎ እኔ አንድ ወንዳውን ቢመጣ በጭራሽ አላምነውም። የማላምንበት ምክንያት ምን እንደው ታውቃላችሁ? እንዳለ በድለው ራሱ ተበደልኩኝ ብለው ስለሚሉ ይችኛዋ ሴት ላይ ተጎዝጉዘው ለመቀመጥ ሲፈልጉ በድላኝ ሌላ ወንድ ጅንጅናብኝ ወይ እንደዚህ ወንድ ይዛብኝ ወይ በነገር እየጨቀጨቀችኝ ወይ ይሆን ነገር አድርጋይ ብሎ ያማል ማለት ነው። አያችሁ? አብሮ በልቶ አብሮ ጠጥቶ እዚችኛዋ ጋር መጥቶ ያማል። ለምን? ይችኛዋ እንድታምነው እንድታዝንለት ማለት ነው። ልክ ከዛ እሷንም ተመሳሳይ ነገር ሲያደርጋት ኦኬ ለካ እውነቷን ነው ነበረ፣ እሷ እያስመሰለ ነበር ወይ ትላለች። ከረፈደ ወዲያ ግን ትርጉም የለውም። ብትጸጸቺ ብታለቅሺ ትርጉም የለውም። እና በሩታ ላይ የሆነው ነገር በሷ ላይ ይደርሳል። ጠብቁ፣ ይደርሳል። በዚች ምድር ላይ እንደዚህ ተገፍተው የሄዱ ሴቶች ሌላዋ ሴት ስትቀበለው፣ ሌላዋ ሴት እንደዚህ ለኔ ይሆናል ብላ ስታስብ ማለት ነው። ከዛ መጨረሻ ላይ የእጃቸውን ያገኛሉ። ብዙዎች አግኝተዋልም፣ ብዙዎች ማለት ነው። ገባችሁ? መሄድ የለመደ ሁሌም ይሄዳል። መወስለት የለመደ ሁሌም ይወሰልታል። ገባችሁ? እና አሁን እንደው ለልዑልና ለልጁ እናት ያልሆነ ለኔ ይሆናል ብለሽ ማሰብሽ እርግጠኛ ነኝ። ስሚ፣ ትናንትና ደግሞ የለበስሽው ልብስ ማለት ነው። ቆየረ እንደው መለጥፈዋለሁ በጎን ታምኔል ላይ ወይንም አደርጋለሁ። የለበስሽው ልብስ የሩታን የለበስሽው የሩታን ልብስ ነው የለበስሽው። እዩትማ ጋይስ፣ የሩታን ልብስ ነው የለበሰችው። እሺ ለማኝ ቤት ብላ ሰርቃ ወስደው ነው ቤት ብላ ወስደው ነው ጋይስ። የሩታን መሳይ ልብስን የለበሰችውና የሩታን ወስዳ ነው። ምነው አብርሽ አውጥቶ ሰጠሽ እንዴ? እና ሲቀጥል ደግሞ አሁን አብርሽ አርግዥ ብሏት አይደለም አረገዝኩኝ ያለችው። እንደ ቪዲዮ እንሂድና መጨረሻ ላይ ግን
ራስሽ ፈልገሽ ወደሽ ነው ያረገዝሽው እንደሚልሽ አትጠራጠሪ፣ ጠብቂ በቅርቡ። እኔ መች ፈልጌ ነው ፍቅሩንም ራስሽ ወደሽ ፈቅደሽ እንዳትጎጂ ስላሰብኩኝ ነው የቀረብኩሽ ትባያለሽ። ስለ ጀነጀንጂ ነው ትባያለሽ። ልጁንም እኔ ወድጄ ፈቅጄ አይደለም አንቺ ወደሽ ፈቅደሽ ነው ትባያለሽ ማለት ነው። ይሄንን አትጠራጠሪ ይልሻል። ገና ምን አይተሽ ባለፈው ለታራሱ በሚዲያ ሲያዋርድሽ ነበር አይደል እንዴ? አሁንም አይቀርልሽም እና ለዚችኛዋ ያልሆነ ለኔ ይሆናል ብሎ ማሰብ ዘበት ትክክለኛ ህይወት ላይ እኔ ማለት ነው ያየሁት ስላለ ነው። እና የሆነች ልጅ ስትጠብቀው ኖራ ፈታት፣ ሌላ ሴት አፍቅሮ ፈታት ማለት ነው። እሱም ብላ እየጠበቀችው አስቡ። ከዛ ያቺ ሴት ሳያገባት ቀረ ማለት ነው። እምቢ ያሉት ቤተሰቦቿ እምቢ ያሉት። ከዛ እንደገና ሌላ ሴት አገባ ማለት ነው። ሌላ ሴት አገባና አሁንም መልሶ ሌላ ሴት አፈቀረ በትዳሩ ላይ ስንቴ ሁለቴ ማለት ነው። ከዛ ሌላ ሴት ደግሞ አፍቅሮ አገባ ማለት ነው። ስለዚህ መሄድ የለመደ ሁሌም እንደሄደ ነው። መወስለት የለመደ ሁሌም እንደወሰለተ ነው። አሁን ደግሞ እዛሽ ጋር እንትን ብሎ እየኖረ ከሌላዋ ሴት ጋር ይጻጻፋል ማለት ነው። እያችሁ ሌላዋን ሴት ናፈቅሽኝ ምናምን ይላል። እና እንደዚህ አይነት ሰው ማለት ነው ሁሌም ከጥፋቱ አይማርም። ሁሌም እንደወሰለተ ነው። መወስለት የለመደ ሰው ነው የምላችሁ። በትክክለኛ ህይወት እኔ በሆነች ልጅ ስላየሁት በቃ ትክክለኛ ሪል ላይፍ ነው የምነግራችሁ። እና አንዳንድ ጊዜ በኔስ ቢሆን በሷ የሆነው በኔስ ቢሆን ብሎ ማሰብ አስፈላጊ ነው። ካልሆነ ግን የእንትኑ አይቀርም። ሌሎቹ ጋር የደረሰው አንቺ ጋርም እንደማይቀር ማወቅ አለብሽ። እኔን ስለወደደኝ ነው፣ እኔን ስለመረጠኝ እኮ ነው እኔ ጋር የመጣው ብላችሁ የምታስቡት ምን አይነት ሾካካነት ነው? አንቺን ስለወደደኝ ስለመረጠሽ አይደለም። መርጦማ ወዶ ያገባት ነው የመጀመሪያዋን ነው። አንቺማ እንደ ትርፍ ሊደበርብሽ ነው፣ ኢንጆይ ሊያደርግብሽ ነው። አስረግጬም ነግርሽ ነገር ገባሽ? እና አንዳንድ ጊዜ የሆነ ህይወት ላይ ስትገቡ ማመዛዘን፣ ማገናዘብ በኔስ ቢሆን ማለት አስፈላጊ ነውና እቺ ልጅ የተናገረችው ንግግር እጅግ በጣም ደስ የሚልና አስተማሪ ነገር ነው። በቃ ይመቻት ነው ወዶችዬ። ላይክ ሰብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።